ከዛ አሁን ግን ምንድነው ይሄ ነገር የተፈጠረው? እኔን ሊያሳየኝ ነው ምን ያህል ወዳጅ እንዳለኝ ላይበት ነው። ምን ያህል ሰዎች እንደሚወዱኝ ላይበት ነው። አየሁበት። አንድ ቀን አካውንት ዘግቶ ቢጠፋ ምን ያህል ወዳጅ እንዳለኝ አየሁ። እና አመሰግናለሁ በጣም ቪዲዮ ሰርቼ ነው ማመሰግናችሁ። ለታሪክ እንዲቀመጥ ስለምፈልግ እንዲህ ዝም ብዬ በላይፍ እንዲያልፍ አልፈልግም። አመሰግናለሁ በጣም ስለምትሰጡኝ ፍቅር፣ ክብር አመሰግናለሁ። እኔ ላቻን ሳይሆን ፍቅርን ነው መቁጠር የምፈልገው። የሚጠሉኝን ሰዎች ሳይሆን መቁጠር የምፈልገው የምትወዱኝን ሰዎች ነው መቁጠር የምፈልገው። ሁሌም በህይወቴ ፖዘቲቭ ፓርቱን ነው ማየት የምፈልገው እና የምመክራችሁን በተግባር የምኖር ሰው ነኝ። የኦልሞስት 1 ሚሊዮን የተጠጋ አካውንት ሲዘጋብኝ እንኳን ተስፋ አልቆረጥኩም። ይሄን ከፍቼ መጣሁ። በዚህም እያሳደጋችሁኝ በቀናቶች ውስጥ እሱም ሲዘጋ ተስፋ አልቆረጥኩም። ከፍቼ ዛሬ 00 አካውንት መጣሁ። በ41 ደቂቃ ውስጥ 7000 ሰው ፎሎ አደረገው አካውንቱን እና ምን ያህል እንደምትወዱኝ አሳያችሁኝ። ይሄ ደግሞ ለእኔ ሞራ አቅም ነው። ሞር ለተበደሉ የበለጠ ለተበደሉ ሰዎች እንድቆም የበለጠ ድምፅ ለሌላቸው ሰዎች ድምፅ እንዲሆን ሞራል ነው እና እጅግ በጣም አርጌ አመሰግናለሁ። ፈጣሪ ያክብርልኝ። ሁላችሁንም እድሜ ይስጥልኝ። መልካም ነገሮችን ፈጣሪ ይስጥልኝ። አመሰግናለሁ። ሁላችሁንም የማይመጣ እኔ ደግሞ ምን አባቱ ነው? ይገባኝ ፈጣሪ ነው። ቴንክ ዩ። እሺ አሁን በማስረጃ ነው ታውቃላችሁ። ሁሉ ነገር ሪኮርድ ይደረጋል። ነገ ይጻፋል፣ ደብተር ላይ ይቀመጣል። እንደ ሰው በደብተር ነው እንደ ድሮ ሰው ሁሉ ነገር በደብተር ነው የሚጻፈው። ይሄ አንድ ጨርሽ መዝገብ አለ እንደ እድር ቤት እና ማለት ነው። ሶ አካውንት ቢዘጋ ቢጠፋ መረጃው ያደረኩ ሪኮርድ አለ። ስለዚህ ሁሌ እናድንቅሽ፣ እናመስግንሽ፣ እንግባ ስትሉ ፕሊስ ጊዜ የለኝም ነበር ምላችሁ። ዛሬ የአስተያየት መስጫ ቀን ነው።
መግባት የፈለገው ሁሉ መግባት ይችላል። ዩር ስትሮንግ የስ አይ አም ቴንክ ዩ። እሺ ከማን እንጀምር? ሞዴሬተሮች አላችሁ? መጀመሪያ ቆይ በጣም የቅርብ ቤተሰቦች ማስገባ ልጀምር። ሁላችሁንም በጣም ነው የምወዳችሁ ማከብራችሁ ቤተሰብ ናችሁ። ማርያምን ጀግና ነሽ። የስ አይ አም ቴንክ ዩ ሶ ማች ሀኒዬ አይ አም ሶ ሃፒ። እውነት በጣም ነው የማመሰግነው ጋይስ። የምር ፊሊንጌን በግልጽ ልንገራችሁ። እኔ ሰው ምን ይለኛል ምናምን አልልም። ታውቃላችሁ ማለት ራሴን ሆኜ ነው ኖሬ ማሞት የምፈልገው እና ሃይማኖት ተሳድቤያለሁ፣ ብሄር ተሳድቤያለሁ፣ ሰው ነክቻለሁ። ምንድን ነው ያደረኩት? ለሀቅ ነው የቆምኩት። ሰው ዋይ ሌቦች፣ ሀቅ የማይወዱ ሰዎች ይረበሻሉ። ታውቂያለሽ፣ ጥሩ ሰው ስትሆኝ መጥፎ ሰው ይጠላሻል፣ መጥፎ ሰው ስትሆኝ ጥሩ ሰው ይጠላሻል። ስለዚህ አንቺን እየጠሉሽ ያሉት ምንድን ናቸው? ጥሩ ሰዎች ናቸው። አንቺ ላይ ዘመቻ የከፈቱት የሀቢባ አካውንት መዘጋት አለበት፣ ሀቢባ ከቲክቶክ መጥፋት አለባት ያሉ የሚሉት ሰዎች ምንድን ነው ስራቸው? የአሰብኩና የእውነት ራሴና በርትቼ ያ እኔ እንደዚህ እያሉኝ ያሉ ሰዎች ሳያቸው እነሱ ዘረኛ፣ ፖለቲከኛ፣ ተሳዳቢ፣ ባለጌ ሰዎች ናቸው። ጥሩ ሰው ሲወቅስሽ አቤት ምን አጥፍቼ ነው ብለሽ ተጠይቂያለሽ። አሁን እዚህ ጋር እኔን መማር ማስተራብነት እርዳታ ላይ የሚሰሩ መልካም ሰዎች ሚኪ ፊት አውራሪ፣ ሳሪቲ ምናምን ቢሆኑ ላይቫቸውን ከፍተው ስለኔ የሚያወሩት ሀቢባ አጥፍታለች ከቲክቶክ መጥፋት አለባት ምናምን ቢሉ ሄጄ በክብር ስለማከብራቸው ጥሩ ሰው ስለሆኑ ሄጄ ይቅርታ ምን አጥፍቼ ነው ምን አድርጌ ነው ብዬ እጠይቃቸው ነበረ። ገባችሁ? ምንድን ያጠፋው ጥፋቴ ንገሩኝና ይቅርታ ልጠይቅ፣ ካጠፋው ላስተካክል ብዬ ጠይቃቸው ነበር። ግን ስለ እኔ የሚናገሩ ሰዎች መጥፎ ሰዎች ናቸው። በግልጽ መጥፎ፣ ተሳዳቢ፣ ህዝብን የሚያባሉ፣ ለህዝብ ምንም ነገር ያልጠቀሙ ሰዎች ናቸው። ስለዚህ ሀቢባ ጥሩ ቦታ ላይ ያለሽው ብዬ ራሴን መክሬ በርትቼ አዲስ አካውንት ከፍቼ በ00 ዛሬ ላይ ገባውላችሁ። እናንተም 7000 ፎሎ አደረጋችሁት። አመሰግናለሁ፣ አቅሜን እንዳይ ስላደረጋችሁ። አሁን 2 ቦታ አለ። ሞዴሬተሮች አስገቡ። አንደኛ የገባችሁ መሲ ብርጅቶ ናት። እንኳን ደህና መጣሽ እህቴ። ሀቡዬ ደስታዬ ልትካፈይ እንኳን ደህና መጣሽ። አይ ሀቡ ይህ አካውንት ተዘግቶ እንደነበረ አውቀሻል? ማታ እና እኔ ጠዋት እኮ ነው የሰማሁትኝ። አንደኛ ደግሞ ማን ነው?
ደክሞሽ ምናምን ብዬ ለማንም ሳልናገር ነው የተኛሁት። በቃ እኔ ደክሞሽ ምናምን በቃ የወጣሽ ነው መሰለኝ። በቃ እርዳታውን ዋትስአፕ ሳልዘጋ እየተሰናበትኩ እኮ ነው። 1 ምናምን ስለሞላ ለልጁ የህፃኑ ልጅ እርዳታ በጣም ተደስቼ ፈጣሪ ሆይ በአዲስ አካውንት አይሳካልኝም ብዬ ነበር እርዳታው። እናቴ ትሙት በዚህ አካውንት አዲስ ስለሆነ 1 ምናምን የማሰባሰብ ይሳካልኛል ብዬ አላሰብኩም። ግን ፈጣሪ ጸጋውን ሲሰጥሽ የትም ገደል ብትገቢ ይመጣል። እኔ ፈጣሪ ይሄን ጸጋ ስለሰጠኝ በአዲስ አካውንት ትናንትና በዚህ አካውንት ነው 1 ምናምን ለልጁ ለህፃኑ ልጅ ቁጭ ብዬ ለሰዓታት ቀኑን ሙሉ ያሰባሰብኩት። ከዛ ፈጣሪን አመስግኜ ተደስቼ እነሱንም አመስግኜ እያመሰገንኩ እያለ ነው ላይ ድርግም። እኔ ደግሞ ደረሰኝ ምናምን ብዬሽ አልሄድኩም። ቻው ተባብለን ሀቡ በቃ ከዛ በኋላ ቲክቶክ እንትን አላልኩም ነበር። ከዛ የሀቡ ቲክቶክ እኮ 2ኛው ተዘጋ ሲሉ እኔ ጋር ዲዩት ያደረኩት ቪዲዮዎች ስላለ ውሸት ነው የመሰለኝ እና ረጁ ናት ስትነግረኝ በቃ ሁሉም ለበጎ ነው ሀቡዬ። በነገራችን ላይ እንደዚህ አይነት ክስተቶች ሲፈጠሩ ሀቡ አንዳንዴ አትፈትነኝ አይባልም እና ብቃትሽንና ክንድሽን ያሳየሽበት ቀንሽ ነው ይሄ። ልክ እንደ ልደትሽ ቀንሽ የምታከብሪው ነው ሀቡ። በእኛ ማለት በእኛ ማህበረሰብ ምን ተለምዷል? ሴቶችን ዳውን ማድረግ፣ በቃ ሴት ልጅ እንደማትችል ማሳየት ተለምዷል። ስለዚህ ያንን ነገር ደግሞ አቅምሽን ብቃትሽን ደግሞ አሳይተሻል። ሁሌ ነው የምልሽ ይህንን ጸጋሽን የሰጠሽ እግዚአብሔር ነው። ሰው ቢሆን ኖሮ ቆይተናል እኮ ምንቀማሽ ሀቡ። የሰው ፍቅር ከእግዚአብሔር ነው ሀቡ እንጂ አንቺ ያመጣሹ አይደለም። አንቺ ያመጣሹ ቢሆን ኖሮ ዛሬ እንደዚህ ይሄ ሁሉ ሰው ተሰብስቦ ለአንቺ እንትን አይልም ነበር። እግዚአብሔር ስለሆነ በቃ እግዚአብሔር ነው ሀቡዬ። እና ከዚህ በላይ እኔ ሁሌ ነው የምልሽ በቲክቶክ ብቻ አይደለም ነው ሁሌ የምልሽ እና ሀቡዬ ምንም እንደማይሰማሽ እርግጠኛ ነኝ። እጅ እንደማሰጫ አውቃለሁ። ለብዙ ልጆች የሚወዱሽ ይበልጣሉ። እኔ ዛሬ ቲክቶክ ጠዋት ገብቼ ሀቡ ኮመንቱ እንዳለ የኔ ቤት አይመስልም ሀቡ የታለች እያሉ ነው የሚጨቀጭቁት ልጆቹ። ሀቡስ መሲ በቃ ከዛ ማለት የምትታዘቢው ነገር አለና ጀግና ነሽ በቃ ገባሽ? ስለዚህ እግዚአብሔር ረጁ ጋርም ሄደው እኔ ጋርም መጥተው ሁላችንም ጋር መጥተው ስላንቺ ነው የሚጠይቁት ሀቡዬ። ስለዚህ በጣም ነው የምንወድሽ የምናከብርሽ ሀቡ። መተን አንቺ ጋር ችግራችንን የምንናገርበት ቤት ልንሰራ ስንመጣ የምታበረታችን አንቺ ነሽ እና ሀቡዬ እንወድሻለን። ልጆችሽን ያሳደች። ቲክቶክ ነው የተዘጋው ልሳንሽ እኮ አይደለም የአልጋ ቁራኛ ስብቶኝ። ይሄ እኮ ሰው ፎሎ አድርጎሽ እኮ ነው። ሰው አልጋ ቁራኛ መሆን አለ፣ መፈተን አለ፣ መሞት አለ፣ መታመም አለ። ቲክቶክ ቢዘጋ ቲክቶክ ይከፈታል። ቻናል አይደለም ያዘጉት ገባሽ? ትልቅ በገንዘብሽ የከፈትሽው ምናምን ቢሆን ያናድን ነበር። ግን ይሄ ሰው የሰው ፍቅር በሰው ፍቅር ያገኘሽው በእግዚአብሔር እንትን ያገኘሽው ነው እና ሀቡዬ እንወድሻለን። ምንም እንዳይመስልሽ እህትየው። ቀብረር በይ ፈታ በይ ታቧቱ አለም 9 ናት ሀቡዬ። እውነት እኔ ስሜታዊ ሆንኩም ባይመጣ ለእኔ ያላቸው ፍቅር እኔ አካውንቴ ሲዘጋ ሄደው አንቺ ጋር አንደኛ የሚሄዱት ሪም ጋ ነው። ለአደጋ ጊዜ ተጠሪ ቲክቶክ ላይ ልክ እንደመታወቂያ ባዩ እና ቲክቶክ ላይ ለአደጋ ጊዜ ተጠሪ ያስመዘገብኩት ሪምን ነው እና እኔ አካውንቴ ድርግም ሲል ሩጠው ከአንዴም ሶስቴ ተደርግሟል። ሩጠው ሪም ጋር ሄደው ሪም ሀቡ ይላሉ። ሪም ከሌለች ረጁ ጋር ይሄዳሉ። ረጁ ጋር ሄደው ሀቡ ይላሉ። ረጁ ከሌለች አንቺ ጋር ይመጣሉ። አንቺ ጋር መጥተው ሀቡ ይላሉ። እና ይህንን ፍቅር የሰጠኝን አምላክ በጣም አመሰግነዋለሁ። በመጀመሪያ ፈጣሪን አመሰግናለሁ። ቀጥሎ እነሱ እንደዚህ ጥሩ ሰው ስለሆኑ ስለሚወዱኝ ስለሚያበረታቱኝ አመሰግናለሁ። እንደዚህ የምታምኑብኝ የምትወዱኝ የምታበረታቱኝ እኔ መቼም እንደማላሳፍራችሁ ሁሌም ለሀቅ እንደምቆም ደግሞ ቃል እገባላችኋለሁ። መቼም በማንም እንደማል እንወድሻለን። በርቺ፣ በዚሁ ቀጥይ። ሁሌም እንደምንልሽ ከጎንሽ ነን እና በቃ ህዝቡ ምን እንደሚፈልግ በግልጽ የታየበት ቀን ነው ሀቡዬ። ልክ እንደ ልደትሽ ቀን ይሄንን ቀን አስቢ። በቃ ወዳጅሽንም ቀባሪ ለይቻለሁ ትላለች ማየና ቀባሪሽን እንደለየሽበት ቁጠሪ ሀቡዬ። ችግር የጓደኛ ማጣሪያ ወንፊት ነው ይባል የለ። እኔም ወዳጅና ጠላቴን ቲክቶክ ላይ ይኸውልሽ፣ በፊትም ቲክቶክ ላይ 24 ሰዓት ላይቭ ላይ ስለሆንኩኝ ጠዋት ተነስቼ ላይቬን እከፍታለሁ። ቤቴን እያጸዳው ስራ እየሰሩ ላይቭ ላይ ውይ ልተኛ ስል ነው ላይቭ የሚዘጋው። ለዛ የማንንም ላይቭ አላይም ነበረ ገባሽ? ወዳጅና ጠላቴን አለይም ነበር። አሁን ተማርኩ። ህይወት አስተማረኝ፣ እድሜ አስተማረኝ። እድሜ ስልሽ እኔ የቲክቶክ ላይ የመቆየት እድሜ 2 ዓመት ቲክቶክ ላይ ስትቆይ ሊቭ ኤን ለርን ይላል ፈረንጅ። እየኖርክ ተማር ይላል። እየኖርኩኝ ቲክቶክ ላይ እየተማርኩ ነው። ማን አስመሳይ ነው? ማን ጥሩ ነው? ማን ምንድን ነው? በእርግጥ እኔ ተሰብስቤ በቤቴ ቁጭ ያልኩ ሰው ነኝ። ስለ ቲክቶክ ማውራው ቲክቶክ ቤቴ ላይ የራሴ ላይቭ ላይ ተሰብስቤ ቁጭ ያልኩ ነኝ እና አላይም ነበር። ግን አሁን እንድማር ሆኛለሁና ሁላችሁም ለሀቅ የምትቆሙ አስመሳይ ያልሆናችሁ እራሳችሁን የሆናችሁ ሰዎች እኔንም የማትደግፉ ግን መታችሁን የፊት ደጋፊ ማትመስሉ አስመሳይ ያልሆናችሁ በግልጽ ጥላቻችሁን የምታሳዩ ሰዎችን አመሰግናችኋለሁ። አስመሳዮች ግን አሉ። እኔ ጋር ሲመጡ ሀቡ ብለው ከኋላዬ ሄደው ሌላ ነገር እኔ ላይቭ ላይ ስለሆንኩኝ አታይም ብለው ሌላ የሆኑ ሰዎች አሉ። ስለዚህ ህይወት እነዚህ አይነት ሰዎች እንድማር ስላደረገኝ አመሰግናለሁ።
ሀቡዬ በርቺ፣ ሁሌም እንወድሻለን። አንቺ በጠራሽብን ቦታ ላይ አቤት ነው የምንልሽ እንልሻለን። እና በርቺ፣ ሁሌም በጣም ነው የምንወድሽ የምናከብርሽ። ወደኋላ የለም ወደፊት ነው ሀቡዬ። ቀጣይ ሰዎች አስገቢ። በጣም ብዙ ልጆች የተጨነቁ ስላሉ እንዲሁም የቤት ልጆች ቀርተን ሩቅ ሩቆቹን ብታስተናግጃቸው ሀቡዬ ዛሬ እውነት ሞር እነሱ ናቸው። እና ሀቡዬ በርቺ። እሺማ እሺ መስዬ ችግር የለም። ዩቱብ ክፈች እያሉሽ ነው ሀቡዬ። ወይኔ ዩቱቤን እሺ ረሳሁት። ዩቱብ ላይ በእናትሽ ሳውዲ ያሉ ልጆች በዩቱብ ነው የሚከታተሉኝ። አሁን ልከፍት ነው የኔ ማሮች። እሺ እሺ፣ ቀጥሎ አትላብ አያቦ እንዴት ነሽ? ደህና ነኝ። እንዴት ነሽ? ሶሪ ኢትስ ማይ ፈርስት ታይም። ፈርስት ታይም ኢንገስት። እንዴት ነሽ? ሰላም ነው? ደህና ነኝ እግዚአብሔር ይመስገን። እንኳን ደስ አለሽ። ሶሪ ብዙ መናገር አልችልም። አም ሶ ፕራውድ ኦፍ ዩ። ከዚህ ቀጥይ። አይ ኦልዌይስ ላይክ ሰፖርት ዩ። ሁሌ ከጎንሽ ነኝ። እግዚአብሔር አምላክ ከሁሉም ነገር ይጠብቅሽ። ኑን የሳሚለኝ እኔ ማቀሽ ዩቲዩብ ነበረ የምከታተልሽ ብዙ ስራ ቦታ ላይ እንደዚህ ምግብ በምሰራ ሰዓት ያ እኔ ከዩቱብ ነው ማቀሽ። ከዛን ደግሞ ዩቱብ ላይ ቲክታክ እኔ አምና ላይክ ዩዘር ቲክታክ ዩዘር አላደርግም ነበረ። ቢን ላይክ ዋን መንዝ ቢሆነኝ ነው ዝ ማድረግ ከጀመርኩኝ፣ ግን ዩቱብ ላይ ነበረ እኔ ሞር ማቀሽ የነበረው። ሪሊ ላቭ ዩ። አይ ዶንት ኖ ቃላት የለኝም ለመናገር፣ ግን በቃ ሁሌ አለው ከጎንሽ። አመሰግናለሁ። ኑሪልኝ የኔ ውድ እህት። ቴንክ ዩ ሶ ማች። እሺ አቡዬ ላቭ ዩ ቻው። አም ሶሪ ብዙ ሞር ስራቸው ሶሪ። ቴንክ ዩ ባይ። ቂርቆስ ምሳሌ ይዞኛል። አቡዬ እንዴት ነሽ ማሪ? ወድ እንኳን ደስ ያለሽ። እንኳን ደስ ያለ ሁላችን። ያለቀ ልጅ ተኝታለች ብታይ በቃ መግለጽ አልችልም። ለመኮት ራሱ እንዴት እንደሞከርኩኝ በጣም ደስ ብሎናል። በተለይ እኛ የአንቺ ድሮኖች ሁሌ ያለን በቃ ሁሌ ጠዋት በጣም ተናደን ነበር፣ ግን በቃ ከአንቺ በተማርነው ነገር ተቋቁመን ምንም እንዳልመሰለን አስመስለን ብዙ ነገሮች እንችላለን ያልነው ዛሬ እግዚአብሔርን በጣም ደስ ብሎኛል። ቃላት የለኝም። እግዚአብሔር ሁሌ ይጠብቅሽ። ሁሌ ደግሞ አለን። ብቻሽን ብትሆኚ ሁሌ ያለን እኛ ብቻሽን። እኔ ብቻዬን አይደለሁም። እኔ ህዝብ ይዤ ምን ብቻዬን ነኝ? እናንተ ህዝብ በጣም ነው የምንወድሽ፣ በጣም ነው የምናከብርሽ አለን ሁሌ። ከዚህ በኋላ ደግሞ እስከዛሬ አልጠበቅንሽም፣ በደንብ እንደምንጠብቅሽ ከጀርባሽ በደንብ እንደምንቆም የጀርባ አጥንትሽ እንደምንሆን ቃል እንገባልሻለን። አይን ቆንጆ ብዙ ማውራት አልችልም። በድሮኖች ስም በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። በጣም እላፊ መልካም ምሽት። እንኳን ደስ ያለሽ። በቃ ሰላም የኔ በርካቶች፣ የኔ ጀግኖች ኑሩልኝ። አመሰግናለሁ በጣም ግሩፓችሁን በጣም ወደዋለሁ። አመሰግናለሁ። እሺ እሺ አቡዬ የኔ ቆንጆሽ መልካም ምሽት። ባይ። እሺ አዶትዬ ሀቡዬ እንዴት ነሽ? ተሻለሽ? አዎ ደህና ነኝ። እና የሀቡ ቤተሰቦች ሁላችሁ ሰላም ብያለሁ። በዘመንሽ ተጽዕኖ የፈጠርሽ ሴት፣ ይሄ የተጽዕኖ መፍጠር ውጤት ነው። ዓለም ላይ ተጽዕኖ የፈጠሩ ሰዎች እንደዚህ አይነት ነገር ይገጥማቸዋል። እና ተጽዕኖ በመፍጠርሽ ብቻ አከብርሻለሁ። ምን አይነት ሰዎች እንዳፈራሽ አያለው። ስለዚህ አብረንሽ ነን። በርችልኝ እህቴ። አመሰግናለሁ እህቴ፣ በጣም ነው የማመሰግነው። ቴንኪው ሀቡዬ። ሌላ ሰው ይግባ፣ የሚወዱሽ ብዙ አሉ። ኔ በጣም ዛሬ ድሮን ፋሚሊዎች ሁሉም ሀቢባ ድሮን የሚል ግሩፕ አሉ። ሁሉም እንዲገቡ ፈልጋለሁኝ። 2 ገብተዋል እስካሁን ከቂርቆስ ጋር 3። ሁላቸውም 29 ነን ብላችኋል። ሁላችሁም ገብ አስገቢያቸው በቃ። እኔም ኖ ሀኒ ቁጭ በይ። ሜሪዬ የሜሮን ተራ ነው። እንደዚህ ነው የሚሄደው። ሁለታውን የገባቸው እንደዚህ ነው የሚሄደው። እንዴት ነሽ ሜሪዬ? ታፍኗል ድምፅሽ እንደኔ አካውንት ታፈነሳ። ምን ነው ሜሪዬ? እግዚአብሔር ይመስገን። ግን ሁሌ መማሪያ ምንድን ነው? አረ ነው ምን እንደምልሽ። ብርታት ነሽ፣ ጀግና ነሽ አቡዬ። አረ እንደኔ አካውንት የሜሪ ድምፅ ታፈነ። ልክ እንደ ሀቢባ አካውንት ታፍኗል። ድምፅሽ ይሰማ ሜሪዬ፣ ድምፅሽ ታፍኗል። አይሰማም? ሄድፎን አርገሻል? አላረኩም። አሁን መጣ ድምፅሽ። ኦኬ እንትን ላይ ሰክቻው። ኦኬ ሶሪ። ብሉቶዝ ኮኔክት ነው። ድራይቭ እያረግሽ ከሆነ ሜሪዬ? ድራይቭ እያረግኩ ነበር፣ ለዛ ነው። በቃ ደስ ብሎ ነው እንትን የምለው። ኤንዌይ ጀግናችን ነሽ እና ምንም አትሆኝም። ሁሌም ትቆሚያለሽ፣ ትኖሪያለሽ። አረ ነው ምን እንደምል ቃል የለኝም።
ሪሊ ከጎንሽ ነን። ድሮ ነው ትንሽ ደግሞ እግዚአብሔር ይስጣቸው በእውነት ሀውዬ ኑሪልን። በቃ ሌላ አስገቢ በቃ አሮ ነው ምን እንደምል ብቻ ደስ ብሎኛል። ሜምበር እየሆናችሁ እሺ ውዶቼ፣ ሜምበር ኢዝ ቬሪ ኢምፖርታንት ፎር ማይ አካውንት። ሜምበር ሁኑ፣ ሰብስክራይብ አድርጉ። ሰብስክራይበሩን 600 አስገቡት። 579 ላይ ነው። ሰብስክራይብ አድርጉ። ለማይችሉ ሰዎች ደግሞ ሰብስክሪፕሽን ጋብዙልኝ። ቴንክ ዩ አቡዬ፣ እንኳን ደስ ያለሽ፣ እንኳን ደስ አለን። ሁላችንም ደስ አለን። ሶፍዬ እንኳን ደስ አለን። አቡዬ አይ አም ሶ ሃፒ ኦን ኢት። ስፔሻል ታንክስ ፎር ማይ ሞዴሬተርስ። ካን አይ ስፒክ እንግሊሽ? ስፔሻል ታንክስ ፎር ማይ ሞዴሬተርስ። የእውነት ሞዴሬተሮች ትለያላችሁ። እንድታውቁልኝ የምፈልገው እዚህ ቤት ያላችሁ ሞዴሬተሮች ሶፊ፣ ቤቲ፣ ክብሪት፣ መስዬ 4 ናቸው። በጣም እዚህ ቤት ተክተው የሚሰሩ ሞዴሬተሮች የተለየ ምስጋና እንድሰጣችሁ ይፈቀድልኝ። እነዚህ ሰዎች ሲያገለግሉ እኔን አይደለም ህዝብን ነው እያገለገሉ ያሉት። ችግር ላይ ነኝ የሚል አካውንት ኮመንት ሲጻፍ ሲያስገቡ ያንን ሰው ነው እየተባበሩ ያሉት። እዚህ ቤት የህዝብ ቤት ነው። ይገባል። ችግር ላይ ነኝ ብሎ የጻፈ ሰው ችግሩን እንሰማዋለን። ድምፅ ከሆነ እንድንሆን የሚፈልገው ቪዲዮ ሰርቼ ድምፅ ሆንለታለሁ። ላይቭ ላይ ድምፅ እንሆንለታለን። ታማሚ ከሆነ በቂ ማስረጃ ካቀረበ ገንዘብ ተሰብስቦለት ይረዳል። በቃ ይሄ ቤት አገልግሎቱ ይሄ ነው። ስለዚህ የህዝብ ቤት ነው። ህዝብን ነው የምናገለግለው። ሞዴሬተሮች እኔን አይደለም የሚያገለግሉት፣ ህዝብን ነው። ይሄንን ታውቃላችሁ ሞዴሬተሮች። ሶፍዬ ህዝብን እንደሆነ የምታገለግሉ ኦፍኮርስ አቡዬ። ግን ሞር ደግሞ አንቺ ጎን መቆም ደግሞ ለእኛ የእውነት ኢትስ ፕራይድ ኢትስ ፕሪቪሌጅ። እውነቴን ነው የምልሽ። በጣም ጠንካራ ነሽ። በጣም ነው የምንወድሽ። ዊ ሉክ አፕ ቱ ዩ። አንቺ ኤግዛምፕለሪ የሆንሽ ጠንካራ ሴት ነሽ አቡዬ። ብዙ ሰዎች አንቺን ያያሉ። ገባሽ አይደለ? ብርታት ትሆኛቸዋለሽ። እና ማንም ሰው አንቺን ከቲክቶክ አይደለም እኛ ገና በብሮድካስቲንግ ደረጃ ነው የምጠብቅሽ። ሁሌ ነው የምልሽ አቡዬ። ደግሞም ይፈጠራል ይሆናልም። ከቲክቶክ ዛሬ ቢያጠፉሽ ለምክንያት ነው። ሌላ ቢገር ቻነል ላይ እንደማገኝሽ ምንም አልጠራጠርም ሀቡዬ። እና በርችልን። ሁላችሁም እንኳን ደስ ያላችሁ። እነሱ ክፋት ሲያስቡ ሁሌ እንደምትዩ እኛ ወደፊት እንቀጥላለን ሀቡዬ። እንወድሻለን፣ እናከብርሻለን። ሁሌም አጠገብሽ ነን ሀቡዬ። አመሰግናለሁ በጣም ሶፍዬ። ከጎናዬ ስለሆናችሁ እጅግ በጣም አድርጌ አመሰግናለሁ። ቴንክ ዩ። እኔ ልውረድ እና ሌሎች ይግቡ። እንወድሻለን ሀቡዬ። እና በፍጹም ማንም ሰው ቤት ሄዳችሁ ሪፖርት እንዳታደርጉ እኔን የምትወዱኝ ከሆነ እኛ እና ይቅርታ አንድ የመጨረሻ ነገር ልናገር ሀቡዬ። ማንም ሰው ቤት እኛ እነሱ ሌቭል ላይ እታች አንወርድም። እኛ ወደፊት ነው የምንሄደው እና እነሱ ሪፖርት ያርጉ፣ እኛ ወደፊት እንሄዳለን። ሪፖርት እናደርጋለን። እነሱ እኛ ላይ ሪፖርት ሲያደርጉ እኛ ኮፒ ሊንክ እናደርጋለን እንጂ እነሱ ጋር ሄደን እነሱ ጋር ሪፖርት አናደርግም። ክፋትን በክፋት አንመልስም። እኛ አንፈልግም፣ ልናያቸውም አንፈልግም። ሪፖርት እንዳታደርጉ። ያን ለእነሱ ሪፖርት የምታደርጉበትን እነሱን ሪፖርት የምታደርጉበትን ሰዓት የኔን ቤት ኮፒ ሊንክ አድርጉ። ላይቭ ላይም ባልሆን ፕሮፋይሊንግ ኮፒ ሊንክ እንደዛ ውዶቼ። ዛሬ 100,000 ሀቡን እናስገባት እና ሌትስ ጎ ሼር አድርጉ ለምታውቁት በሙሉ። ይሄ አካውንት ዛሬ 100,000 አስገብተናት እንደር። ዊ ላቭ ዩ ሀቡዬ። ከታች አለሁ። እሺ ማሪ ኖሪልኝ። 100,000 አስገብተነው ነው ይሄንን አካውንት የምናድረው። ይሄ ቤት ቀበሌ በሉት የፈለጋችሁትን በሉት፣ ብቻ የህዝብ ቤት ነው ይሄ ቤት። ምንም ይሁን ብሄሩ አንድ ሰው ምንም ሃይማኖት ይሁኑ ምንም ጾታው ይሁን መጥቶ እዚህ ቤት ችግሩን ተናግሮ ቢያንስ አይዞክ ይባላል። በትንሹ ምንም ባናረግለት ብር እንኳን ባንሰጠው አይዞህ ከጎንክ ነን፣ ምን እንርዳህ፣ ምን ድምፅ እንሁንክ እንለዋለን። የሚሰማው ያጣ መጥቶ እዚህ ቤት ተንፍሶ አልቅሶ አይዞክ ተብሎ ባውታብሶ ይሄዳል። ይሄ ቤት የህዝብ ቤት ነው። ያ ነው ያናደዳቸው። ገባችሁ? አንድ ላይ እንድንሆን አይፈልጉም። በብሔር እንድንባላ በሃይማኖት እንድንባላ ነው የሚፈልጉት። እዚህ ቤት ስለ ሃይማኖት አይወራም፣ ስለ ብሔር አይወራም፣ ስለ ሰውነት ነው የሚወራው፣ ስለ ሰው መሆን ነው የሚወራው። ለዛ ነው ገባችሁ? ዘረኞች፣ ፖለቲከኞች፣ ሃይማኖትን ከሃይማኖት ብሔርን ከብሔር የሚያባሉ ሰዎች ይህን ቤት ጠሉትና ሪፖርት እያደረጉ እኛን ለመበታተን እንበታትናቸው ነው ደጋግመው የሚሉት አይደል? ለመበታተን። እኛ በሰውነት ነው እዚህ ጋር የተሰበሰብነው። ሰው ስለሆነን ነው እዚህ ጋር ሁላችንም አንድ ላይ ያለ ነው። መቼም እኔ የማንንም ብሔር የማንንም ሃይማኖት አይቼ አላውቅም። ለማንም ሰው ድምፅ ለመሆን ለማንም ሰው እርዳታ ለመሰብሰብ ሃይማኖቱ ምንድነው ብሔሩ ምንድነው ብዬ አላውቅም። ያልኩበት ማስረጃ ካለ ይምጣ። ልቀጣ የፈለጋችሁት አንሰማቸውም። አይ ኖ ቴንክ ዩ ፈቲ
የኔ እናት አንቺን በጣም ማመስገን እፈልጋለሁ ፈትዬ። በወላይ ማታምኑ ከሆነ እኔ ትውሰድ ብያለሁ። ምክንያቱም ለአንቺ ይገባሻል። ደግሞ አንቺ ጀግና ነሽ። ገባሽ? ለማንም እጅ አትሰጪም። ለወደፊትም ዛሬም ነገም ሰተሽም አታቂም አትሰጪም። ያንቺን ብርታት አይተን እኮ ነው ያንቺን ብርታት አይተን እኔ ድሮውን ጥቃቅን ነገር ሲደርስብኝ ቶሎ አለቅሳለሁ። ግን አንቺ ስር ቁጭ ስለምል አንቺን ስለማዳምጥ ከአንቺ ብርታትን ለመርኩኝ። ስለዚህ ለአንቺ ይገባሻል ሀቡዬ። እኔ በጣም ወድሻለሁ። እኔ በቀደም ወላይ ሲዘጋብሽም አንቺ ስር ነበርኩ፣ ቁጭ ብዬ ነበርኩ፣ ለቀን ሀዘን ላይ ነበርኩ። አንቺ ቁጭ ብዬ ሳዳምጥ ነበር። ገባሽ? ስለዚህ ለአንቺ ከዚህ በላይ ይገባሻል። ዛሬም ነገም ፎሎ በየቀኑ አንቺ በምትሰሪው ቪዲዮች ሁሉ ዲዩት ለማድረግ እኔ ዝግጁ ነኝ። አብሽር፣ ከጎንሽ ነን። ድሮም ለማንም ፊት አትሰጪም፣ ቦታ አትሰጪም። ዛሬም እንደዛው፣ ነገም እንደዛው። የሰው ልጅ ነሽ። ቢሰማሽም አንቺ ዋጥ ታደርጊዋለሽ። የኔ ቆንጆ፣ እኔ ብዙም እንትን ማለት አልፈልግም፣ ቦታቸውን መያዝ አልፈልግም። ቅመሞቼ በጣም በቃ እኔ በጣም ይወዱሻል እነሱ ራሳቸው። አላህ ይስጣቸው። አንቺንም አላህ ይጠብቅሽ፣ አላህ ይውደድሽ። በርቺ ሀቡዬ። ሁሌም ወላሂ እኔ ኤቭሪቲንግ ከአንቺ ጋር ነኝ። ኤቭሪቲንግ በምትፈልጊው ነገር ወላሂ አቡ እኔ ከፈለግሽ ይሄን አካውንቴን ሰጥሻለሁ። ምንም እያገለገልኩ ያለ አንቺ ለህዝብን ታገለግያለሽ። እሺ ለዛም ነው አይ ላቭ ዩ ለእኔ አካውንቴ ሲዘጋ ችግር የለውም። ሰራሹ ቪዲዮ ተልኮልኛል እና ቪዲዮ የሰራችሁልኝ ሰዎችን እኔም ቪዲዮ ሰርቼ ነው እናንተን ማመስገን የምፈልገው። በክፉ ቀኔ ከጎኔ ስለቆማችሁ በጣም ነው የተገፋሁት። ቲክቶክ ላይ እንደኔ የተገፋ የለም፣ እንደኔ የተሰደበ የለም። ቲክቶክ ላይ ምንም ሳላረጋቸው ሳልደርስባቸው ስማቸውን ጠርቼ ሳላቅ ፎቶ የለጥፈው ከነ ዘር ማንዘሬ ከነ ባሌ ከነ ልጆቼ ከነ ቤተሰቤ ሁሉ ነገሬን መልኬን ሳይቀር ፈጣሪ የፈጠረውን ስለ መልኬ ስለ ሁሉ ነገሬ በጣም አጸያፊ ስድብ ይሰድቡኛል። በጣም እንደኔ በጣም የሚሰደብ ሰው የለም፣ እንደኔ የተገፋ ሰው የለም። ግን ትናንትና ማታ ሁለተኛ አካውንት ሲዘጋ በቃ በጣም አዘንኩ። እኔ ጠንካራ ባልሆን ኖሮ አይዶን ነው ምን ሊፈጠር እንደሚችል ማለት እኔ ጠንካራ ሰው ስለሆንኩ ነው። በጣም ያማል። ኢትዮጵያዊ ሆናችሁ ኢትዮጵያኖች እንደዚህ ሲገፏችሁ፣ በገዛ ዜጋችሁ እንደዚህ ስትገፉ ምን አድርጌ ነው ስታዩ ራሳችሁ ምንም ሳታረጉ ስትቀሩ እንዲህ ስትገፉ ላይክ በጣም ከባድ ነው። በጣም ስትሮንግ ፐርሰናሊቲ ይጠይቃል። በጣም ጠንካራ ማንነት ይጠይቃል እንደዚህ አይነት ነገር። እኔ ጠንካራ ስለሆንኩ ነው ሁሌ ሲጥሉኝ ከዜሮ እየተነሳው ያለሁት፣ ፍሮም ስክራች እየተነሳው ያለሁት። አሁንም ይሄን ቢዘጋ ከዜሮ እነሳለሁ። ግን እነዚህ ሰዎች እኔ አያምጣውና የሆነ ነገር ብሆን እውነት ያዝናሉ። ምን ይሉ ነበር? ምን ይላሉ? እኔ ጠንካራ ባልሆንና በሚያደርሱብኝ ነገር የሆነ ነገር ብሆን ምን ይላሉ? ምንም አይሉም። ለምን? ክፉ ስለሆኑ። ክፉ ሰው ናቸው። እጅግ በጣም ክፉ ናቸው። በጣም የሰው ጥላቻ አለባቸው። የሆነ ሰው ከበለጣቸው ሊገሉት ሁላ ይችላሉ። ቢያገኙኝ በጥይት ሁላ ተኩሰው ሊገሉኝ ይችላሉ። ስለበለጥኳቸው፣ በህዝብ ፍቅር ስለበለጥኳቸው፣ በእይታ